Today we are dealing with the compulsory, mandatory, forced digital ID cards. Everyone has got ID cards. But the problem here is this is compulsory. So this is not something you choose. It's an option. No, this is you ought to have it 100% and that's it. ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም በአዲስ ርዕስ ወደ እናንተ መጥተናል። ይኸው ነቢይ ኡበርት ኤንጅል ስለ መጨረሻው ዘመን ትንቢት፣ ስለ አስገዳጅ ዲጂታል መታወቂያዎችና ከፌስቡክ ወይም ሜታ ኩባንያ ጀርባ ስላለው መጽሐፍ ቅዱሳዊ ምስጢር የሰጡትን ትምህርታዊ ዝርዝር እናቀርባለን። በዚህም ቪዲዮ የተካተቱ ነጥቦች የዲጂታል መታወቂያ ግዴታ መሆንና ራዕይ 13 ላይ ያለው ሐሳብ፣ ቀኝ እጅና ግንባር የሚሉት ቃላት በግሪክ ያላቸው ትክክለኛ ትርጉም፣ የሜታ ወይም የ666 ግንኙነት፣ ማርክ ዙከርበርግ ስለ ሰሜን ኮከብ የተናገረው ንግግርን ትርጓሜ፣ እነዚህንና መሰል ሐሳቦችን ከነቢይ ኡበርት ኤንጅል ትምህርት እናገኛለን። እግዚአብሔር በዘመናችን ለሚሆኑ ነገሮች ሁሉ አስቀድሞ ምልክቶችን አስቀምጧልና ይህ ቪዲዮ አይኖን ይከፍታል ብለን እናስባለን። እስከ መጨረሻው ይመልከቱ። መልካም ቆይታ። ነቢይ ኡበርት ኤንጅል እንዲህ በማለት ትምህርቱን ይጀምራል። ዛሬ የምንነጋገረው ስለ ግዴታ ወይም አስገዳጅና ተጽዕኖ ስላለው ዲጂታል መታወቂያ ካርዶች ነው። ሁሉም ሰው መታወቂያ ካርዶች አሉት። ነገር ግን እዚህ ላይ ያለው ችግር ይህ የግዴታ መሆኑ ነው። እነዛኞቹ በፈቃደኝነት ሊወጡ ይችላሉ። ይህ ግን በግዴታ መሆኑ ነው። ስለዚህ ይህ እናንተ የምትመርጡት ነገር አይደለም። አማራጭም የለም። አይደለም፣ አማራጭም አይደለም። ይህ 100% ሊኖራችሁ የሚገባ ነገር ነው። በቃ የዮሐንስ ራዕይ ምዕራፍ 13 ቁጥር 16 ላይ እንደዚህ የሚል ቃል አለ። ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። እንግዲህ ይህ የክርስቶስ ተቃዋሚ ነው። አሁን ችግሩ ሰዎች ቀኝ እጅ የሚለውን ቃል ሲሰሙ ነው። በነገራችን ላይ ቃሉ ዴክሲዮስ የሚል ነው። ስለ ዴክሲዮስ ስናወራ ቀኝ እጅ የሚለው ቃል ማለት ነው። እዚህ ጋር ማየት የምንችለው አንድ ነገር አለ። አሁን በደንብ አትኩራችሁ አዳምጡኝ። ይህ እንዳያመልጣችሁ ፈልጋለሁ። ምክንያቱም ዴክሲዮ ማለት ቀኝ እጅ ማለት ነው። ስለዚህ ሰዎች በእጃችሁ ላይ በቀኝ እጃችሁ ላይ የሚቀመጥ ነገር ያለ ይመስላችኋል። በግራ እጃቸው ላይ ቺፕ የሚቀበሉ ሰዎች ግን የውኮኛ በግራ እጃችን እያደረግን ነው ይላሉ። መጽሐፍ ቅዱስ ያለው ቀኝ እጅ ነው ይላሉ። ቀኝ እጅ ማለት ግን የስልጣን ቦታ ማለት ነው። ስልጣን የሚሰጣችሁ ማንኛውም ነገር የዲያብሎስ የሚገኝበት ቦታ ነው። ታናናሾችና ታላላቆቹ፣ ባለጸጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲቀበሉ ያደርጋል። አሁን ግንባር የሚለውን ቃል እንድታዩ ትፈልጋለሁ። እጅ የሚለውን ወይም ቀኝ እጅ የሚለውን ካየን ግንባር የሚለውን እንድታዩ ትፈልጋለሁ። ሜታፖን የሚለውን ቃል ነው የሚያስገባው ግንባር ለሚለው ማለት ነው። አሁን ሊያመልጣችሁ ነው። በደንብ ስሙ። በደንብ ካልሰማችሁ ሊያመልጣችሁ ይችላል። በቀኝ እጃችሁ ላይ ምን እንደምትቀበሉ ይናገራል። ቀኝ እጅ ሲል ብዙ ሰዎች የሚያስቡት ስለ አካላዊ ቀኝ እጅ ነው። ስለዚህ ብዙ ኩባንያዎች በግራ እጅ ላይ ቺፕ ሲሰጡ እያያችሁ የግራ እጅ ነው ከመጽሐፍ ቅዱስ ጋር ግንኙነት የለውም ልትሉ ትችላላችሁ። ነገር ግን ዴክሲዮ የሚለው ቃል እስክታውቁ ድረስ ነው።
ዴክሲዮ ማለት ደግሞ የክብር ቦታ ማለት ነው። ኢየሱስ የተቀመጠው በዴክሲዮስ አስተውሉ። ይህ ራእይ የመጣ ያለው ከእግዚአብሔር እንጂ ከዲያብሎስ አይደለም። ስለዚህ ዲያብሎስ ይህንን ጥቅስ ሲረዳ መንፈሳዊ ስላልሆነ አስፈላጊ የሆኑትን ነገሮች ሁሉ ያደርጋል። እርሱ ከመንፈሳዊ ነገር የተሰራ መንፈሳዊ ፍጡር ነው፣ ነገር ግን ራሱ መንፈሳዊ አይደለም። ስለዚህ ማለት ዲያብሎስ በትክክል በቀኝ እጆች ላይ ቺፕ ሊያደርግ ይችላል ማለት ነው። ምክንያቱም እሱ ራሱ የት እንደሚያስቀምጠው በትክክል አያውቅም። በመቀጠል በግንባራቸው ላይ ይላል። አሁን መጽሐፍ ቅዱስ ሲናገር ልብ በሉ። ብዜትን ካወቃችሁ የመጀመሪያው ቀኝ እጅ ነጠላ ሲሆን በመቀጠል በግንባሮቻቸው ላይ ወይም ብዜት ይላል። እዚህ ጋር ምን እንደሚል ልብ በሉ። በቀኝ እጃቸው ላይ ምልክትን እንዲቀበሉ ይላል። እጆቻቸው አይደለም፣ ነጠላ ነው። በመቀጠል ደግሞ በግንባሮቻቸው ላይ ይላል። ቀኝ እጆቻቸውና ግንባሮቻቸው አይደለም። ቀኝ እጅ ነጠላ፣ ግንባሮቻቸው ብዙ። ስንት ግንባር አላችሁ? ስንት ቀኝ እጅ አላችሁ? አንድ። ይህ ማለት ወደ ጥቅሱ ተመልሰን ቀኝ እጅ ምንድነው እንላለን? የስልጣን ቦታ። ከዚያ ወደ ግንባር እንሄዳለን። ግንባር የሚለው ቃል ምንድነው? ዋናው እዚህ ጋር ግንባር የሚለውን ቃል ሜታፖን የሚለው ቃል ይወስናል። እንዲህ ትቼው ቤት አስቸጋሪ ይሆንባቸዋል። ሜታፖን ማለት በቀላሉ ከኋላ፣ በኋላ ወይም ተቃራኒ ማለት ነው። ነገር ግን መነሻ ቃሉ ሜታፖን የሚለው የሚሰጠን ሜታ ከሚለው መነሻ ነው። ይህም የፌስቡክ መስራች ስም አይደለም። አልገባችሁም? በሌላ አነጋገር እግዚአብሔር ወደሚመጣው ቴክኖሎጂ መስኮት እየከፈተልን ይመስላል። ያ ሜታ ወይም ማንኛውም መድረክ ሆኖ የሚያገለግል ነገር ዲያብሎስ እኛን በብዛት የሚያገኝበት ቦታ ይሆናል እና አሁን የዲጂታል አስገዳጅ መታወቂያ እያገኘን ነው። ይህ ማለት እስቲ ስለ ድረ ገጽ ነው። ኢንተርኔት መነሻው www የሚለውን ወርድ ወይም ቃል ይይዛል። በዕብራይስጥ ዋቭ የሚለው ቃል ነው። ወደ ቁጥር 6 ያመለክታል። ስለዚህ w በመጽሐፍ ቅዱስ መሰረት በዕብራይስጥ ዋቭ ነው። ቁጥሩም 666። ያ ማለት ድረገጽ ሲጀምር 3 w አለው። 666 www ብሎ ስለሚጀምር እስኪ ኢሳይያስ 14:13 ላይ እንሂድ። በልብህም ወደ ሰማይ እወጣለሁ፣ ዙፋኔም በእግዚአብሔር ከዋክብት ላይ ከፍ ከፍ አደርጋለሁ ይላል። ይህ ስለ ዲያብሎስ እያወራ ነው። ዲያብሎስ ምንድን ነው? ኮከብ ነው። ለዚህ ነው የንጋት ኮከብ የሚባለው። ኢየሱስም ራሱ የንጋት ኮከብ መሆኑን ተናግሯል። ስለዚህ ዲያብሎስ ኮከብ እንደሆነ እናውቃለን። ይህ ማለት ቃሉ ላይ እንደተጻፈው ማለት ነው። እርሱም ዙፋኔን በእግዚአብሔር ከዋክብት ላይ ከፍ አድርጋለሁ፣ ተራራም ላይ እቀመጣለሁ። ይህ ማለት ምን ማለት ነው? ሁለት ነገር እዚህ ጋር እናያለን። ኮከብ፣ ተራራ። እሺ፣ ኮከብና ተራራ። እዚህ ጋር አንድ ነገር እኔ የፌስቡክ መስራች ማርክ ዙከርበርግ የሚለውን ስም እኔ በደንብ ተነትንላቸዋለሁ። ራእይ 13:16 ላይ እንዲህ የሚል ቃል አለ። ምልክት ወይም ደግሞ ማርክ ትቀበላላችሁ ይላል። እንግዲህ ይህን ተመልከቱ። የፌስቡክ መስራች ስም የመጀመሪያው ራእይ 13:16 ላይ ምልክትን በእንግሊዝኛው ማርክ ትቀበላላችሁ ይላል። ይህ ማርክ የሚለውን ስም ያሳያል። ዙከርበርግ የሚለውን ደግሞ ዙግ ከሚለው ቃል ተራራ ማለት ነው። አሁን ትንሽ ላረጋጋችሁ። እነዚህ ነገሮች ስናያቸው ፌስቡክን የመሳሰሉትን ነገር አንጠቀም ማለታችን አይደለም። በምድር ላይ በሚከሰቱ ነገሮች ሁሉ እግዚአብሔር ምልክቶችንና አሻራዎችን እንደሚተው ለማሳየት እየሞከርን ነው። ይህ አሁን የምንለው ነገር
በኋላ ላይ ጥቅም ላይ ይውላል ማለት ነው። ብዙ ሰዎች የአውሬው ምልክት ነው፣ ይህ ሰይጣናዊ ነው ብለው ያስባሉ። አይደለም። ትርጉሙም ይህ አይደለም። ትርጉሙ በቀላሉ በኋላ ላይ የሚጠቀምበትን መድረክ ወይም ፕላትፎርም አስቀድሜ አውቀዋለሁ ማለት ነው። ሜታ ምልክት እንድታዩ ትፈልጋለሁ። ይህ የሜታ አርማ ነው። በክብ ውስጥ ያለ ድርብ 6 ነው። ይህ ማለት በቀላሉ 6 እንዲህ ሲሄድ ሌላ 6 ደግሞ እንዲህ ሲሄድ ማለት ነው። ይህ ደግሞ በክብ ወይም ሉፕ ውስጥ ነው። ይህ ማለት 6 6 6 ይሄድ ነው ማለት ነው። ለምንድን ነው ከፌስቡክ ወደ ሜታ የለወጥከው ተብሎ ሲጠየቅ ምን እንዳለ ማወቅ ይቻላል። ኢሳይያስ 14:13 ላይ ምን ይላል? በሰሜን ዳርቻ፣ ይህን ቃል ያዙልኝ፣ በሰሜን ዳርቻ። ስለዚህ ዲያብሎስ በሰሜን እኖራለሁ የሚል ኮከብ፣ በሰሜን ዳርቻ የሚለውን በደንብ ይዩልኝ። እሺ፣ አሁን የፌስቡክ መስራች ንግግርን እንሰማለን። Zuckerberg as he talks about changing of the name. Now looking at and reporting on our business as 2 different segments. One for our family of apps and one for our work on future platforms. And as part of this, it is time for us to adopt a new company brand to encompass everything that we do. To reflect who we are and what we hope to build, I am proud to announce that starting today, our company is now Meta. Our mission remains the same. It's still about bringing people together. Can we freeze Our it down? apps and their brands, they're not changing. ሰማችሁት አይደለ? አሁን የኩባንያችን ስም ሜታ ሆኗል እያለ ነው። ሜታ በሰሜን እኖራለሁ፣ ሰሜን ተራራ። እነዚህ ሁለቱን ቃሎች በደንብ አጢኗቸው። ቀጥታ ግን መቶ በግንባር ላይ ስሙን ሜታ የሚለውን ትቶ ግንባር የሚለውን ቃል ብትሰሙት አትጠራጠሩ፣ ሁላችሁም አየነው አገኘነው እንደምትሉ እርግጠኛ ነው። አሁን ግን ነገሮች በግሪክ ስለተነገራችሁ ችግር ሆነባችኋል። ምንም ልናስተውለው አልቻለም። ሜታ የሚለው ቃል ግሪክ ነው። And we are still the company that designs technology around people. But now we have a new North Star. Now we have a new North Star. አዲስ የሰሜን ኮከብ አለን የሚለውን ቃል ሰማችሁት? አዲስ የሰሜን ኮከብ አለን ይላል። በኢሳይያስ ላይ ዲያብሎስ በሰሜን እኖራለሁ ከሌሎች ከዋክብትም በላይ እሆናለሁ ብሏል። ስለዚህ አሁን እርሱ የሰሜን ኮከብ ነው፣ በሰሜን የሚኖረው ኮከብ። ራዕይ 13:16 ታናናሾችና ታላላቆችም ባለጸጎችና ድሆችም ምልክትን ወይም ደግሞ ማርክ በቀኝ እጃቸው ላይ እንዲቀበሉ ያደርጋል። በስልጣን ቦታው በክብር ቦታቸውና በግንባራቸው ሜታ ላይ ምልክቱ ወይም የአውሬው ስም ወይም የስም ቁጥር የሌለበት ማንም ሊገዛ ወይም ሊሸጥ እንዳይቻል። ስለዚህ ስንት ነገሮች አሉት? 3 ሐሳብ አሉ። አንደኛው ምልክቱ፣ ሁለተኛው ስሙ፣ ሶስተኛው ቁጥሩ። ስለዚህ የምትቀበሉት አንድ ነገር ብቻ አይደለም። አብዛኞቹ ሰዎች ምልክቱ ሲባል ምልክቱን ብቻ የምንቀበል ይመስላል። አንዳንዶቻችሁ ቁጥሩን፣ አንዳንዶቻችሁ ስሙን፣ አንዳንዶቻችሁ ደግሞ ከምልክቱ ጋር ትሰለፋላችሁ። ነገር ለማወሳሰብ ለመቀላቀል ፈልጌ አይደለም እያልኩ ያለሁት። ለምንድን ነው የእናንተ ፈጠራዎች ሁሉ ከኛ መገለጥ ጋር የሚገጣጠሙት? ፌስቡክ የክርስቶስ ተቃዋሚ ነው እያልኩ አይደለም። እያልኩ ያለሁት በሚከሰቱ ነገሮች ሁሉ እግዚአብሔር ምልክት ትቷል ወይም እያስቀመጠ ነው ለማለት ነው። ይህ ማለት በመጨረሻው ዘመን ዲያብሎስ እናንተ ኢንተርኔት ወይም ኤአይ የምትሉትን ይጠቀማል ማለት ነው። ማርክ ዙከርበርግ ሰይጣናዊ ነው ወይም ክርስቶስ ተቃዋሚ ነው ማለት አይደለም። ነገር ግን እነዚህ ነገሮች ጠቋሚዎች ብቻ ናቸው። እግዚአብሔር በቀላሉ የምታደርጉትን ሁሉ አውቃለሁ እያላችሁ ነው። They are simply pointers. God is simply telling you, whatever you do, I do.
ውድ ተመልካቾቻችን እንግዲህ የዚህን ትምህርት ጠቅለል ስናደርገው አንደኛ የዲጂታል መታወቂያ ካርዶች ከምርጫነት ወደ ግዴታ ወይም ኮምፐልሰሪ እየተቀየሩ እንደሆነ በመግለጽ ነው። ይህ ምርጫ ማጣት በራዕይ 13:16 ላይ ከተጻፈው ትንቢት ጋር እንደሚመሳሰል እንዲሁም በትንቢቱ ማንም ሰው ያለ ልዩነት ምልክቱን እንደሚቀበል ይገደዳል ይላል። ሁለተኛው የትንቢት ቃል ትርጓሜ ሲሆን በዚህ ትምህርት ዋና ነጥብ የሚያጠነጥነው በመጽሐፍ ቅዱስ ውስጥ የተጠቀሱትን የግሪክና የዕብራይስጥ ቃላትን በመተንተን የአውሬው ምልክት ማርክ ኦፍ ዘ ቢስት አካላዊ ቺፕ ብቻ ሳይሆን የቴክኖሎጂና የስልጣን መዋቅር እንደሆነ በማስረዳት ያሳያል። ለዚህም ማሳያ የሆነው ቀኝ እጅ ወይም ደግሞ ዴክሲዮስ በግሪክ ቋንቋ ለቀኝ እጅ የተሰጠው ቃል ዴክሲዮስ ነው። ይህ ቃል አካላዊን እጅ ብቻ ሳይሆን የክብር ቦታን፣ ስልጣንን ወይም ኃይልን ይመለከታል። ለምሳሌ ኢየሱስ በአብ ቀኝ መቀመጡን እንደሚያሳየው። ለዚህ ምልክት የግድ እጅ ላይ ላይሆን ይችላል። ይልቁንም ሰዎች ኃይል ወይም ስልጣን በሚያገኙበት እንዲሁም በሚሰሩበት በማንኛውም ነገር ላይ ሊሆን ይችላል። ግንባር ሜታፖን ወይም ሜታ ለግንባር የተጠቀሰው የግሪክ ቃል ሜታፖን ሲሆን ሜታ ከሚለው ቃል መነሻ ተደርጓል። ትርጓሜ ይህን በቀጥታ ከሜታ የቀድሞ ፌስቡክ ኩባንያ ጋር ያገናኛል። እንግዲህ በመጨረሻው ዘመን ጥቅም ላይ የሚውለው ቴክኖሎጂ መድረክ ከሜታ ጽንሰ ሐሳብ ጋር እንደሚገናኝ አንድ ምልክት ቀርቧል። ወርልድ ዋይድ ዌብ ወይም ደግሞ www ከ666 ጋር የሚገናኘው ነገር w ፊደል በዕብራይስጥ ቫቭ ጋር እንደሚመጣጠን ይገለጻል። በዕብራይስጥ ቁጥር አቆጣጠር ቫቭ 6 ቁጥርን ይወክላል። ስለዚህ www ወደ ቁጥር ሲቀየር 666 ይሆናል ማለት ነው። ሌላውና ሶስተኛው ሐሳብ የማርክ ዙከርበርግና የሜታ ግንኙነት ነው። በማርክ ዙከርበርግ ኩባንያና በመጽሐፍ ቅዱስ ስለ አውሬው ወይም ሉሲፈር በተሰጡ መግለጫዎች መካከል ያለውን ትስስር ያብራራል። የስሙን ትንታኔ ብናይ ማርክ መጽሐፍ ቅዱስ የአውሬው ምልክት ጋር ይመሳሰላል። የአውሬው ምልክት ማርክ፣ ዙከርበርግ ተራራ ማለት ነው። ይህን ኢሳይያስ 14:13 ላይ ሉሲፈር በተራራ ላይ ይቀመጣል ብሎ ከተናገረው ጋር ይገናኛል። የሰሜን ኮከብ ዙከርበርግ በኩባንያው ሜታ ብሎ ሲሰይም አዲሱ የሰሜን ኮከባችን ኖርዝ ስታር ብሎ የተናገረውን ንግግር ይጠቀሳል። እንግዲህ መጽሐፍ ቅዱሳዊ ትስስር ስናይ በኢሳይያስ 14 ላይ ሰይጣን ዙፋኑን በሰሜንና በእግዚአብሔር ከዋክብት ላይ ከፍ ለማድረግ ይመኛል። የዙከርበርግ የሰሜን ኮከብ የሚለው አገላለጽ ከዚህ የሰይጣን ምኞት ጋር እንደሚስማማም የሚታይ ነገር ነው። አርማው የሜታ አርማ ኢንፊኒቲ ወይም ደግሞ የማያልቅ ምልክትን ያሳያል። ትርጓሜው እንግዲህ እንደ ተራ ምልክት ሳይሆን አንዱ 6 ወደ ሌላው 6 በመግባት የተጠላለፈ 666 እንደፈጠረ አድርገው ይታያል። እንግዲህ በራዕይ 13 ላይ ሰዎች ሊጠመዱባቸው የሚችሉ 3 የተለያዩ መንገዶች እንዳሉ ያስረዳል። የምልክቱ ጉዳይ አንድ ብቻ አይደለም። የአውሬው ምልክት ወይም ስም ወይም የስሙ ቁጥር የሌለበት ማንም ሊገዛ ወይም ሊሸጥ እንዳይቻለው ይደረጋል። ውድ ተመልካቾቻችንና አድማጮቻችን ይህንን እንግዲህ ተጠንቅቀን ለራሳችን ከእግዚአብሔር ቃል ጋር እያብላላን ራሳችንን ለዚህ ነገር ዝግጁ በማድረግ በእግዚአብሔር መንፈስ እየተመራን እንድንጠብቅ እያልን በሌላ ርዕስና ዝግጅት እስክንመጣ ድረስ መልካም ጊዜ፣ መልካም ቆይታ፣ ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።